ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ ለየት ባለ ቪዲዮ ወደ እናንተ መጥቻለኝ። ዛሬ በጣም በሚገርማችሁ ሁኔታ የድሮ አለቃዬ ነው ይዤላችሁ የመጣሁትና ዛሬ እሱን እስቲ ቦጨቅ እናደርገዋለን ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ በሶሻል ሚዲያ አንድ በጣም እየተራገበ ያለ ጉዳይ ነበረ። እሱም ከ2025 የክሬቲቭ ቲክቶክ ክሬቲቭ አዋርድ ሽልማት ጋር በተገናኘ የነ አዶናይ ጉዳይ የነ ሰራዊት ጉዳይ ከአዶናይ ጋር ተያይዞ ብዙ ነገር እየተባለ ነው። እንግዲህ ሰራዊትን ብዙ ነገር ጽሁፎች፣ ትልልቅ ሰዎች ሁሉ ጽሁፍ ጽፈውበታልና ሰራዊት ምን ሆኖ ነው እስከማለት ደርሰዋል። በጣም የኪነ ጥበብ ሰዎች፣ ትልልቅ ሰዎች የምንላቸው ለምሳሌ እዚህ ጋር ቴዎድሮስ ተክለአረጋይ የተባለ ታውቁታላችሁ። ቴዎድሮስ ማለት ብዙ ጊዜ የፊልም ድርሰቶችን ይጽፋል። በጣም ታዋቂ ነው። እሱ ባለፈው በሰራዊት ጉዳይ በጣም ባይዘው የቅርብ ወዳጅ ናቸው ማለት ይቻላል ከቴዎድሮስ ጋር። ግን የሆነ ነገር ጽፏል። እሱ ምንድነው ያለው? ሰራዊት ምን ሆኖ ነው ከትልቅ አገር መሪዎች ጋር እንዳልተቀመጠ ከአዶናይ ጋር ለምን ተገኘ? ምን ፈልጉ ነው? ሰራዊት ምን ፈልጉ ነው? ገንዘብ ፈልጉ ነው ወይስ የአዶናይ ሐሳብ ገዝቶት ነው የሚል ሐሳብ ይዞ መጥቶ ነበር። ኦፍኮርስ ልክ ነው። አዶናይ የመጣበትን መንገድ የፈመሰበትን መንገድ ትክክል አልነበረም መጀመሪያ ማለት ነው። መሀል ላይ መጥቶ ነገሮቹን ለማስተካከል መሞከሩ ኦፍኮርስ ሰግጥ ፈምስ ማለት ምን ማለት እንደሆነ የሆነ ማብራሪያ ሰጥቷል። መጀመሪያ ግን ምንድነው ጥያቄው? ሰግጥ ፈምስ ማንንም አትስማ ትምህርት የሚባል መማርን የሚደግፍ ሐሳብ አልነበረም። በቃ አትማር፣ በቃ ፕሮፌሰርም ብትሆን ሳይንቲስትም ብትሆን በቃ ምንም ትርጉም የለህም። ስለዚህ ትምህርት ምን ያደርግልሃል? ዝም ብለህ ሰግጥ የሚል ሐሳብ ነበር መጀመሪያ ላይ ይዞ የመጣው። ከዛም በኋላ ግን የተለያየ ሚዲያ ላይ ቀርቦ ኢንተርቪው ተደርጎ ነበረ። ግን ሰግጡ ፈምሱ ያልኩት እኔ በምትሰሩት ስራ ላይ ወደኋላ አትበሉ፣ አትፍሩ፣ ጠንክራችሁ ስሩ፣ ሰግጣችሁ ስሩ ለማለት ፈልጌ ነው እንጂ ሰው የተረዳው በሌላ መንገድ ነው የሚል ሐሳብ ሰጥቶ ነበረ። ይሄ ሐሳብ ምንም ችግር የለው፣ ተቀባይነት ያለው ነው። ምክንያቱም ማንኛውም ሰው በሚሰራው ስራ ላይ ወጥሮ መስራት መቻል አለበት። ሰግጡ ማለት ይሄ ወጥራችሁ ስሩ ማለት ነው ብላለው። ኦፍኮርስ ልክ ነው፣ ግን መጀመሪያ ያለው ትክክል አልነበረም። ሰራዊት ሁለቴ እንግዲህ ከአዶናይ ጋር ተገኝቷል። አንድ የሆነ የአፍሮሃብ የሚባል ድርጅት የጉዞ ፕሮግራም የሚያዘጋጅ ድርጅት ነው። እነ ሰራዊትን የሆነ ምንድን ነው የሚባለው ፕሬስ ሪሊዝ የጋዜጣዊ መግለጫ ሲሰጥ፣ ጋዜጣዊ መግለጫው ደግሞ አዶናይን ብራንድ አምባሳደር የጉዞ ብራንድ አምባሳደር አድርጎ ሲሾም በዛው ጋዜጣዊ መግለጫ ነበረና እነ ሰራዊት ተጠርተው ነበር። አንድ እሱ ከነ ሰራዊት ጋር የሚገናኝ ነው። ሁለተኛ የሽልማቱ ቀን ሰራዊት ተገኝቶ በጣም በሚገርማችሁ ሁኔታ ነገር ደግሞ ሲገናኝ ሰራዊት ነው አዶናይን የሸለመውና በዛ ጉዳይ ላይ በጣም ሲያብጠለጥሉት ነበረና ሰራዊትን እዛ ላይ ምላሽ ሰጥቷል። የሱ ምላሽ አብረን እንሰማለን። እናንተ ምን ተሰማችሁ? እስቲ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ሰራዊት ማለት የኔ የስራ አለቃ ነበረ። 8 ዓመት አብረን ሰርተናል። ኢትዮ ኤፍኤም የሚባል የሬዲዮ ጣቢያ ማለት የነ ሰራዊት ፍቅሬ የነ ሴፉ ፋንታውን ነው። እዛ ላይ እኔ 8 ዓመት የቴክኒክ ኃላፊ ሆኜ ስሰራ ሰራዊትን በቅርበት አውቀዋለሁ ማለት ነው። ሰራዊት በጣም ሪላክስ የሆነ ሰው ነው። በቃ ማለት መጨናነቅ የማይፈልግ ከትልቅ ሰው ጋር ትልቅ እዛ እንደ ቦታው የሚገኝ አይነት ሰው ነውና ከትንሾች ጋርም ዝቅ የሚል ከትልቆቹም ጋር አብሮ ከፍ የሚል ሰው ነውና እኔ ፐርሰናሊ 8 ዓመት አብረን ስንቆይ በጣም ምርጥ የሆነ ሰው ነው። ኦልሬዲ አሁን አብረን አይደለንም፣ እኔ ከዛ ወጥቻለሁ። ግን ምኑን አደንቅለታለሁ መሰላችሁ? ትንሽ ነው ትልቅ ነው እሱ ጋር የለም ሰው፣ ሁሉም ለሱ እኩል ናቸው።
በጣም የሚገርማችሁ አንድ ነገር ልንገራችሁ። እኛ ቢሮ ውስጥ ይመጣል በየጊዜ እንግዲህ ቢሮ ውስጥ ካፌ አለ፣ የሰራተኛ ካፌ። እዛ ጽዳት ሰራተኞች ጽዳት ስራቸውን ጨርሰው ቁርሳቸውን ዳቦ እየበሉ ነበረ። በጣም እነሱም ያልገመቱት እኛም ያልገመትነው ነገር ነበረ እና አጋጣሚ ይመጣል። እሱ ሲመጣ ወደ ሽንት ቤት ሲሄድ ቁርስ እየበሉ ነው፣ ዳቦ ምናምን እየበሉ ነው እና ገብቶ የሚገርማችሁ ነገር ሄዱ ሽንት ቤት ማለት ነው። ታጥቦ መጥቶ ከነሱ ጋር ዳቦ ተካፍሎ ሲበላ ልጆቹ ደነገጡ። ማንም አያደርግማ። ማንም እንደዚህ በዚህ ዝና ያለው ሰው ትንሽ ኮይኛ ሰው ትንሽ ከፍ ሲል ይወጣጠራል አይደለ? በዚህ ደረጃ ያለ ሰው እንዴት በዚህ ደረጃ ከኛ ጋር ወርዶ ከኛ ጋር ተቋርሶ ይበላል የሚል አስደንግጧቸው ነበር እና ያን ነገር መቼም ማረሳውም። ሰራዊትን በዚህ በደንብ አውቀዋለሁ። በጣም ለሰዎች ያለው ነገር ትልቅ ትንሽ የሚባል ነገር የለም። ሁሉም እሱ ጋር እኩል ናቸው። ነፃ ሰው ነው። በዛ አውቀዋለሁ። ምንድነው ምላሽ የሰጠው? ምላሹን እንስማ። ቤተሰቦች ወደ ቪዲዮ እንሂድና ሀሳብ እንስጥበት። የሱ ምላሽ እንስማ። ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ። ይሄን ጽሁፍ እንግዲህ የመጀመሪያ የጻፈው ቴዎድሮስ ተክለአረጋይ የሚባል የአርት ሰው ነው። በነገራችን ላይ ቴዎድሮስንም በቅርበት አብሬ ሰርቼ አውቃለሁኝ። እሱ ብቻ አይደለም፣ ብዙ ሰዎች ይህን ጥያቄ ጠይቀዋል። ኦፍኮርስ እኔ ራሱ እዛ ባይገኝ ሰራዊት ደስ ይለኝ ነበረ። ማለት በቃ ቀደም እንዳልኳችሁ ሰራዊት ጭንቀት ያለበት ሰው አይደለም። ትንሽ ትልቅ የሚባል ቦታ የሚባል ነገር የለውም። ሁሉም ጋር መገኘት ነው። እሱ ችግር የለበትም እና ምናልባት ለዛ ሊሆን ይችላል እዛም የተገኘው ማለት ነው። ግን ደግሞ መረሳት የሌለበት እሱም አሁን ምላሽ ይሰጥበታል። የማስታወቂያ ባለሙያ ነው። እንደዚህ የጋዜጣዊ መግለጫዎች ምናምን ሲኖሩ የትም ቦታ ላይ ይገኛል። የመንግስትም ይሁን የትም ይገኛሉ። ለምን? ስራቸው ነው። ለነሱ ለማስታወቂያ ባለሙያዎች ስራቸው ነው። ስለዚህ ምናልባት እዛ አንዳንድ ስራዎችን ለማግኘት ሊሆን ይችላል እዛ የተገኘው። የእሱ ምላሽ እንስማው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። እንዴት ትታየዋለህ? አሪፍ ነው፣ መልካም ነው። ይሄ ሰውዬ ያለውን አላየሁትም። ሆነ ይሄኛው ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ጻፈው። እንደው እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለኝም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው ለራሱ የሚያዘው አስፈልገኝ። እሱ ሰራዊት እንግዲህ ነገሮች ላይ ፈን በማድረግና በማቅለል ነው የሚታወቀውና ያው ገንዘብም ከሆነ እንግዲህ አይታወቅም። ያው ገንዘብ ኦፍ ኮርስ ቅድም እንዳልኳቸው የስራ ጉዳይ ነው። ያው ግን አንዳንዴ ቦታ መለየት አስፈላጊ ነው። ምንም ጥያቄ የለው። አንዳንዴ እንደዚህ ነው ፋውል የሚያስነካችሁ እና የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነው እና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናደርጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናቸው። ቅድም እንዳልኳቸው እንግዲህ እንደዚህ ያለ ቦታ መገኘታቸው እነዚህ ሰዎች እነዚህ የአርት ሰዎች የማስታወቂያ ባለሙያ የሆኑ ሰዎች ምንድነው አድቫንቴጃቸው መሰላችሁ? ለምሳሌ ይሄ የጉዞ ድርጅት ምናልባት የማስታወቂያ ሊሰጣቸው ይችላል። ገብቷቸዋል አይደለ? ይሄንን ይፈልጉታል እነሱ ማለት ነው።
በቃ ስራቸው ማስታወቂያ በመስራት የሚተዳደሩ ሰዎች ናቸው። ገብቷቸዋል። ስለዚህ ምናልባት ይሄን አስበው ሊሆን ይችላል የሄደበት ምክንያት ማለት ነው። ገንዘብ ሊሆን ይችላል ለተባለው ምላሽ ነው። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ምናልባት እንግዲህ ሰራዊት እዚህ ጋር ነው ስህተት የሰራውና ብዬ የማስበው እንደኔ አዶናይን ከአርት ሰው ጋር ማገናኘቱ የአርት ሰው አይደለም። ሶሻል ሚዲያ ላይ በድንገት የተከሰተ ሰው ነው እንደምታውቁት ማለት ነው። አዶናይ ማለት በጣም በሚገርማችሁ ሁኔታ 6 ወር 7 ወር ምናምን አካባቢ ቢሆን ነው በኢትዮጵያ መጥቶ በቲክቶክ ታሪክ እየሰራው ማለት ነው። ለዚህ ደግሞ እኛም አድናቂዎች ስለሆን ነው ባይዞይ ማለት ነው። ጥሩ የሚሰሩ ሰው ጥሩ የሚናገሩ ሰዎችን ስለ ፕሮሞት ስለማናደርግ በቃ እኛ ሰዎች ስንባል ራሱ ከሰውኛ የሆነ የወጣ ነገር ላይ ቶሎ ሪአክት እናደርጋለን። ገብቷችኋል አይደለ? ስለዚህ አዶናይ የመጣበት መንገድ መጀመሪያ ቀደም እንዳልኳችሁ በቃ ማንንም አትስሙ፣ ስለ ዝም ብለህ ትምህርት ምናምን ብለህ ጊዜን አትፍጅ አይነት ነገር ነው እና ትምህርትን የሚያበረታታ ሳይሆን መሰገጥ ብቻ ዝም ብለህ ሰግጥ አትፍራ እንደፈለግ። ለምሳሌ ባለፈው እሱ ራሱ አንድ ነገር ብሏል። እኔ ሰግጡ ምናምን ስላችሁ ራቁታችሁን የምትሄዱ ሰዎች ትክክል አይደላችሁ ምናምን ሲል ነበረ። እሱ ኦፍኮርስ በዛ ደረጃ ሄዷል። አዶናይ ማለት እኮ ካናዳ ላይ እንደ እብድ ከቤት ከባሬ ወጥቻለሁ ነው ጎዳና ወጥቻለሁ ምናምን ብሎ በጣም ብዙ እርዳታ ተሰብስቦለት ብር ማለት ነው እውነት መስሏቸው ማለት ነው ህዝቡ እውነት መስሎት ያንን ያደረገ ሰው ነው እና ስለምንም ነገር ዴንታ የሌለው አይነት ሰው ነው። ስለዚህ እሱም ሲል የነበረው እንደዛ ነው በቃ። ስለዚህ ሰራዊት እዚህ ጋር ነው ትንሽ ፋውል የነካው። የአርት ሰው ነው። የአርት ሰው አሁን እሱ በሊሞዚን ስለመጣ በጣም ደስ ብሎኛል። የአርት ሰው ሲከበር ለመጀመሪያ ጊዜ ነው ብሎ አዶናይን የገለጸበት መንገድ ትክክል አይደለም። አዶናይ እኮ የአርት ሰው አይደለም። ለአርት ዋጋ የከፈሉ በጣም ብዙ ሰዎች አሉ። ኦፍኮርስ ምናልባት የአርት ሰዎች ውስጣቸው ቆስሎ ሊሆን ይችላል። ይህን ክብር አላገኙ ሊሆን ይችላል። ለሰራዊት ይህንን ክብር አላገኙ። ሌሎች በጣም ነፍ ማለት ነው። እንደውም አሁን ነው እውነት ለመናገር አሁን ክብር እያገኙ ነው። በነገራችን ላይ አሁን ከቅርብ ጊዜ ወዲህ በጣም የአርት ሰዎች ፕሮግራም ተዘጋጅቶላቸው ለምሳሌ ደረጀን ማንሳት እንችላለን አለ ደረጀ ኮሜዲያን ደረጀ አንድ ደግሞ አርቲስት ማን ስሙ ጠፋብኝ እንጂ በቅርብ ማለት ነው ብር መኪና ምናምን ሽልማት የተለያዩ ሽልማቶች ደረጀ ማንሳት እንችላለን። ሁለት ደረጀ ነው ጋዜጠኛ ደረጀንም ማንሳት እንችላለን። እነዚህ ሰዎች ክብር እየተሰጣቸው ነው። ኦፍኮርስ አሁን በጣም አሪፍ ነው። ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አማጣ አዶናይ ለመጥራት እንኳን ሰራዊት በጣም የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው። የራሱ መንገድ ነው እሱ። አይ ሎጎ ይሄ ነው በቃ እንደዚህ አስተካክለ። በጣም እግረኛው በጣም ጎበዝ ልጅ ነው። ባይዘዌ በጣም ጎበዝ ልጅ ነው። አብረን ሰርተናልም እናውቀዋለን። በጣም ጎበዝ ነው። በጣም የጥያቄ ሰው ነው። አንባቢ ነው። በቃ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ግን ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው ሰራዊት እንግዲህ ይህንን ቃል ለመናገር ለማውጣት እኔ ይህንን ቃል መናገር አልፈልግም ብሏል። ቃሉን መጀመሪያም እኔ ትክክል ነው ብዬ አላምንበትም። ኢቭን አዶናይን ለምሳሌ አሁን ሰግጥ ቱር የሚለውን እንዲቀይሩት በግለሰብ ደረጃ ነግራቸዋለሁ። ለምሳሌ ምንድነው ያለው ሰራዊት ኢትዮጵያን ጉዞ አዶናይን ይዞ የሚል ሐሳብ ሰጥቻቸው ነበረ። እነሱ አፕሩቫል አደረጉትም እንጂ ብሏል። ምክንያቱም ቃሉ እያለን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። ዘ ኦንሊ ቲንግ እኔ ርዕሱ ላይ አልተስማማሁም።
ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳ and just go ወደ ቤት። ስለዚህ የፕሬስ ሪሊዙ ቀን የጋዜጣዊ መግለጫ የተሰጠ ቀን ነው እንግዲህ ሰራዊት እየተናገረ ያለው ያለታ ያው ፕሮግራሙ እንደማንኛውም ሰው ታድመናል። መጨረሻ ላይ ግን ያው ፌመስ ነው። ፌመስ ስለሆነ አዶናይ ፎቶን እነሳ ተባለ። እንደማንኛውም ሰው ተነሳንና ሄድን ምናምን ነገር ነው። ጀስት በቃ ቀለል አድርጎታል ሰራዊት። እንዲህ አይነት ነገር ሲደረግ እነማን ነበሩ ይባላል። አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅሬ መጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው። ገንዘቡ ነው። እዚህ ጽሁፍ ላይም ቅድም ሳነበው ነበረ። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው? እንግዲህ ዓላማው ላይ አልተስማማም። ገንዘቡ ነው ሊሆን የሚችለው ማለት ነው አይደለ? ዓላማው ማለት አይዲያል ስሙ ነው ያልተመቸው። አሁን ሰራዊት ማለት ነው ሐሳቡ ተመችቶታል። የጉዞ ሐሳቡ ተመችቶታል። ግን እቺ ሰግጥ የምትለው አንቃሏን እንኳን እኔ ለመጥራት ይቸገራለሁ። አልመና መጥራትም አልፈልግም ብሏል። እሷን ግን አልፈልጋትም ብሏል። ያው እንግዲህ ገንዘቡም ሐሳቡም ማለት ነው ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ሊያስተባብለው ነው ሰራዊት እዚህ ጋር ፋውል እየነካ ነው እንግዲህ ሊያስተባብለው ነው። አሁን የአዶናይን ሊያስተባብል ማለት ነው ሰው የተረዳበት። ኦፍ ኮርስ ሁለቱንም ስለሰማው ማለት መጀመሪያ ሰግጦ የመጣበትና አሁን ከሰግጦ ከፈመሰ በኋላ አዶናይ ያው ሐሳቡን የገለጸበትን መንገድ ሁለቱንም ስለሰማው የአሁኑን ደግፈዋለሁ። የመጀመሪያውን ግን አልደግፈውም። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም ነበር፣ እኔ ነበርኩ ሸለም። ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። በነገራችን ላይ እውነት ለመናገር እኔ እዚህ ጋር ያው ቅድም እንዳልኳችሁ ነው ደህና ነገር ሁልጊዜም አይወጣም። በቃ ደህና ነገር ላይ ሁልጊዜም ሪላክት አላናረግም። እኔ እዚህ ሽልማቱ ላይ አዶናይ የመጣበት መንገድና ለምሳሌ እዚህ ውድድር ላይ እዚህ ሽልማት ላይ መጨረሻ ላይ የደረሱት ዩቲናስ እና አዶናይ ናቸው አይደለ? አዶናይና ዩቲናስን ጎን ለጎን ብናስቀምጥ ስራቸውን አዶናይ በድፍረት ፈመሰ። ዩቲናስ አሪፍ ኮንቴንቶችን ሰርታ በጣም የሚያስገርሙ ስራዎችን ሰርታ ግን ለዚህ ቻንስ ያልበቃች ሰው ናት። ልዩነቱ ይሄ ነው። ገብታችኋል? ያልኳችሁ ነገር ማለት ነው። ጥሩ ነገር ማየት ላይ ጥሩ ነገር ላይ ጆይን ማድረግ ላይ እንቸገራለን። ይህ የተለመደ ነው። ጥሩ ነገር ፕሮሞት አይደረግም እኛ ሀገር ላይ ማለት ነው። ጥሩ የሰራ ሰው ፕሮሞት አይደረግም። ገብታችኋል? አዶናይ የሰራው ጥሩ አይደለም እያልኩ አይደለም። አዶናይ ጥሩ ነገሮችን ሰርቷል። የሰራው ግን በአጭር ጊዜ ውስጥ ምንድነው የሰራው? መጀመሪያ ራሱ ፈመሰ፣ ከዛም መጣ። ለምሳሌ ዲቻ ቦይስ የሚባሉ ልጆችን አመጣ። ልጆች ማገዝ ጀመረ ማለት ነው። ሐሳቡን ቀየረና ሰግጡ ማለት ወጥራችሁ ስሩ ማናጥሩ ተመልሶ ምን ሆነ? ሞቲቬሽናል ስፒከር ሆነ ማለት ነው። ስለዚህ ብዙ ልጆችን ለማገዝ ምናምን ቃሉ እስከ መግባት ድረስ ደርሷል። ግን ሰው የተከተለው ሁሉ ትክክል ነው ማለት አይደለም። በቃ ሰው ሆይ ብሎ የተከተለው ሁሉ ትክክል ነው ማለት አይደለም። እዚህ ጋር ነው ትልቁ ችግር ማለት ነው። ስለዚህ እነዚህ ወጣቶች አብረው ስለዘለሉ ምናምን ትክክል ናቸው ማለት አይደለም። ትልልቁ ነው የትም ሊሆን ይችላል። እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። እንግዲህ ለዚህ ምላሽ የሰጠው ሰራዊት አዶናይ አሁን የት ነው ያለው ብሎ ነው የጠየቀው ጋዜጠኛው። እሱ ያው አዶናይ እስር ቤት ነው ያለው፣ እሱ የትም ሊሆን ይችላል ብሎ ነው የተናገረው። ሰራዊት እንግዲህ ፈርቶት ይመስለኛል ቃሉን። ምናልባት ይሄ ጉዳይ ወደ እኔ የሚመጣ ይሆን ምናምን የሚል ሀሳብ ያለው ይመስለኛልና ቃሉንም እንግዲህ የማትጠቀመው ሰግጥ የምትለዋን መጠቀም ያልፈለቀው ምናልባት አዶናይ ላይ የደረሰው ነገር
እኔ ላይ ይደርሳል ወይ ብለህ ፈርተህ ነው ወይ ብሎ ጋዜጠኛውም እያስጨነቀው ነው። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም። ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደድ ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም አሁን ጊዜ የሶሻል ሚዲያ ነው። ሶሻል ሚዲያውን ለበጎ ዓላማ መጠቀም ትልቅ ትንሽ ስለሆነ አይደለም ባይዞ ማለት ነው። ምክንያቱም በቃ ሲዘምን መዘመን ነው። ከዚህም ፊት ሚዲያዎች እንዴት ነበሩ? እንዴት ነው መጥቶ እዚህ ደረጃ የደረሱት? አሁን ቅልል ያለ ደረጃ ላይ የደረሱት እኮ ቴሌቪዥን ከመኖሩ በፊት ሬዲዮ ከመኖሩ በፊት እንዴት መልእክቶች ለሰዎች ሲደርስ እንደነበረ በጣም ይታወቃል አይደለ? በጣም በረጅም ጊዜ በእግር ተጉዞ ሁሉ ምናምን ነገር። አሁን ግን ነገሮች ቀለው ሶሻል ሚዲያ ላይ ደርሰዋል። ሁሉንም መጠቀም ደግሞ አስፈላጊ ነው፣ በጥሩ መንገድ ማለት ነው። እና በተሳሳተ መንገድ ሌላውን ትውልድ በማይነካ ነው ወይም ደግሞ ሌላውን ትውልድ በማያበላሽ መንገድ መጠቀም ምንም ችግር የለበትም። ስለዚህ ሰራዊትም አሁን ጆይን አድርጌያለሁ ነው በቃ። ስለዚህ ይመችህ። ይሄ ዘመን የፈጠረው ነገር ስለሆነ እዛ ጋር ዝም ብለን ቁጭ ብለን ከሌ እንዲህ አለ ከሌ እንዲህ አለች እያለን ዳር ሆነን ብለን እንትን መሆን የለብንም የሚል ሀሳብ አለኝ። ወደ እንትኑ የመግባት ወደዚህ ወደ ይሄንን ፕላትፎርም የመጠቀም ሶሻል ሚዲያውን የመጠቀም ፕላትፎርም ግድ ነው። በጎ ተጽዕኖ ፈጣሪዎች የወጣቶች ማህበር ተቋቁሟል። የዛ ማህበር እኔ የክብር አባል ነኝ። እንደውም የጠቅላላ ጉባኤው ምክትል ፕሬዚዳንት አድርገው መርጦኛል። ልጆች ናቸው ወጣቶች። እንግዲህ ባለፈው አዲስ የተቋቋመ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር የሚል አዲስ ድርጅት ተቋቁሟል፣ ማህበር ተቋቁሟል። እንግዲህ የዛ አባልም ነው ሰራዊት። እንደገና ደግሞ ምክትል ፕሬዚዳንትም ተደርጎ እዛ ተሾሟል ማለት ነው። ብዙ ልጆች ናቸው። በጣም ለምሳሌ እነ ብሩክ ኒውስ አሉ ምናምን በጣም የሚገርማችሁ ስማርት የሆኑ ልጆች አሉ እዛ ውስጥ። ሶሻል ሚዲያው ሁሉንም ነገር ያቀፈ ስለሆነ ከ5000 በላይ ፎሎወር ያለው ሰው ጆይን ማድረግ ይችላል ምናምን ብሎ አስቀምጠውታል። እሱም እዛ ውስጥ እንግዲህ ምክትል ፕሬዚዳንት ነው እና አም ቬሪ ሃፒ እነሱን እዛ ጋር በማየቴ። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም። ስለዚህ አዶናይ ተሸልመን አዶናይን ሸልመነዋል። አዶናይን ከሸለምነው በኋላ በሚቀጥለው ቀን አዶናይ እስር ቤት ገብቷል። አይመለከተንም ነው ሰራዊት፣ እኛ ሸልመን ሄደናል ነው። ልጆችህ ጥሩ ትምህርት ቤት እንደሚማሩ ለእነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህ እኔ አውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። አይጋጭም። ይሄ ነው ትልቁ ችግር። ይሄ እንግዲህ ከሚያየው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው። እኔ በዚህ አላምንም። የሚማረው ለምን መሰለህ? አሁን ሁሉም ሰው የምማረው ለገንዘብ ነው፣ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም። ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህም ብትሄድ ብዙ እንትን ናቸው፣ የተረጋጋ እንትን በቃ የሆነ እንትን ነው የሚኖሩት። ይሄ በጣም ትክክል ነው። ማለት ተምሮ ተቀጥሮ ምናምን እንደዚህ የሚኖሩ ሰዎች ጥሩ ገንዘብ አግኝቶ የሚቀጠር ሰው የለም። ገብቷችኋል? በዚህ ሰዓት ላይ እያለቀሰ ያለው እንደውም ተቀጣሪው ማህበረሰብ ነው። ምንም ግልጽ ነው። ስለዚህ እውነታውን ነው የተናገረው ማለት ነው ሰራዊት ማለት ነው። ስለዚህ ልጁ ያ በቂ ገንዘብ አያስገኝም ምናምን ብሎ ነው ያለው ነው። ግን መማር ደግሞ ወሳኝ ነው። በቃ ያልተማረ ሰው ሌላ ስራ መስራት አይችልም። የግሉንም ስራ መስራት ስለማይችል ትምህርትን ማሳነስ አስፈላጊ ነው ብዬ አላምንም። በጣም እንደው የተለየ ነገር እንትን ለማግኘት ከፈለጉ ይሄ ሌላ ነገር በነገዱ ወደዛ ወደዚህ ማለቱ ምናምን የሚጠቅማቸው ምናልባት እሱ ማለት ፈልገው ይሆናል። ግን አንድ ሰው እውቀት ማግኘት ስላለበት እውቀት በራሱ ሀብት ስለሆነ በራሱ ከገንዘብ በላይ ስለሆነ ይህንን ማግኘት አለበትና ይህንን እንደዚህ እንትን በሉ እንዲሆኑ የሚለው ነገር ላይ ብዙ አልስማማም። በዚህ
እንግዲህ ሰግጡ ፈሙሱ የሚለውን አልስማምም እያለ ነው። አልስማማም። ይሄንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ጋር መሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ ነው። አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደል ነው እንግዲህ ፈርስት ይሆናል። ፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር በጣም። ስለዚህ ነገሩ በአዶናይ ላይ በጣም ተካረረ እንጂ ከዚህ በላይ አስነዋሪ ነገር ኦፍ ኮርስ ሊኖሩ ይችላሉ። ምንም ያናል ያው ሁሌም ብዙ ሰዎች ላይ ተጽዕኖ የሚፈጥር ሰው ነው መጀመሪያ የሚታየው አይደለ? ለዛ ነው። ስለዚህ 100 ሰው ላይ ተጽዕኖ የሚፈጥርና 10 ሰው ላይ ተጽዕኖ የሚፈጥር እኩል አይታይም። ስለዚህ አዶናይ ለዛ ነው የተያዘው። አስገራሚ የሰው ልጅ እንዴት እንዲህ ሊናገር ይችላል የምትለው ነገሮች ይናገራሉ። አጠገባቸው መሆን አለበት፣ እዛ ውስጥ መግባት አለበት። አለዛ እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በኛ ጊዜ ቀረ እንትን አላምንም ነው። ከወጣቱ ጋር አብረህ ተሰለፈ በምትችለው መንገድ አትማሩ ምናምን የሚለው ነገር ሆንስሊ አልደግፍም፣ ልደግፍም አልችልም። ይሄንን መጠየቅም አልነበረብህም። ስለዚህ ትምህርት ደግፋለሁ። ከአዶናይ ጋር የተገኘሁት ደግሞ እኔ በአዶናይ ምክንያት ሳይሆን በአፍሮ ሀብ ድርጅት ምክንያት በተደረገልኝ ጥሪ ነው እንጂ እኔ አዶናይን ተከትዬ አይደለም የሚል ምላሽ ሰጥቷል ሰራዊት። የተወዳችሁና የተከበራችሁ ቤተሰቦቻችን እናንተ እንዴት አያችሁት? በሚቀጥለው በሌሎች ቪዲዮዎች እንገናኛለን። እስከዛው እያላችሁ በሰላማችሁ ብዝት ይበል። ቻው።